ሰላም ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ዘወትር የምንጠቀምባቸው ቃላቶች፣ ንግግሮችን በቀላሉ መንገድ እንዴት አድርገን አገጣጥመን ማንበብ መጻፍ እንችላለን የሚለውን ትምህርት ነው ዛሬ የምንማማረው። ብዙውን ጊዜ ፊደላትን ወይም ሆሄያትን ለይታችሁ አገጣጥማችሁ ለማንበብ ለመጻፍ ትቸገራላችሁ። ነገር ግን ቀለል ባለ መንገድ ፊደላትን ወይም ሆሄያትን ከለየን በኋላ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ከዚህ ጋር እንደምታያቸው የተለያዩ ቃላቶች አሉ። ነገር ግን ዘወትር የምንጠቀማቸው ቃላቶች ናቸው። እንዴት አድርገን ነው በቀላሉ መንገድ ማንበብ መጻፍ የምንችለው ቴክስት ማድረግ የምንችለው የሚለውን ትምህርት ነው ዛሬ የምንማማረው። እንግዲህ ከዚህ ጋር የመጀመሪያው እመጣለሁ እመጣለሁ ይላል። በአንድ ላይ ጠቅለል ስናደርገው እመጣለሁ ይላል። እንግዲህ ይህ እመጣለሁ የሚለው ቃል የተለያዩ ፊደላት ናቸው እንደምታያቸው። የአ ቤተሰብ ስድስተኛ፣ መ ደግሞ የመ ቤተሰብ መጀመሪያ፣ ጣ ደግሞ የጠ ቤተሰብ አራተኛ፣ ለ ደግሞ የለ ቤተሰብ መጀመሪያ፣ ሁ ደግሞ የሀ ቤተሰብ ሁለተኛ ናት። በአንድ ላይ እንግዲህ በቀላሉ መንገድ እመጣለሁ ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ያው በመጀመሪያ ደረጃ ፊደላትን ወይም ሆሄያትን መለየት ነው። ከዛ በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ እየመጣሁ ነው እየመጣሁ ነው ይላል። በአንድ ላይ ጠቅለል ስናደርገው እየመጣሁ ነው ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቴክስት ማድረግም እንችላለን ማለት ነው። ቀጣይ ደግሞ እንኳን መጣህ እንኳን መጣህ ይላል። በአንድ ላይ እንኳን መጣህ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ መሄድ አለብኝ መሄድ አለብኝ በአንድ ላይ ጠቅለል ስናደርገው መሄድ አለብኝ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። መሄድ አለብኝ። ቀጣይ ደግሞ መልካም ምሽት መልካም ምሽት ይላል። በአንድ ላይ አገጣጥመን ስናነበው መልካም ምሽት ብለን በዚህ መልኩ አገጣጥመን ማንበብ መጻፍ ቴክስት ማድረግ በቀላሉ መንገድ እንችላለን። ሰላም ያገናኘን ሰላም ያገናኘን ይላል። እንግዲህ በአንድ ላይ ስናነበው ሰላም ያገናኘን ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። አሁን ቴክስት ለማድረግ ብንፈልግም ሰላም ያገናኘን ብለን በቀላሉ በዚህ መልኩ ማድረግ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ጋር ጤና ይስጥልኝ ጤና ይስጥልኝ ይላል። በአንድ ላይ ጠቅልል አድርገን ስናነበው ጤና ይስጥልኝ ብለን ለሰላምታም ቴክስት ለማድረግም ብንፈልግም በዚህ መልኩ ቴክስት ማድረግ መጻፍ ማንበብ እንችላለን። በቀላሉ ይህን ስናነበው ጤና ይስጥልኝ ብለን እናነባለን ማለት ነው። ቀጣይ ደግሞ አብሮ ይስጥልኝ አብሮ ይስጥልኝ ይላል። በአንድ ላይ አብሮ ይስጥልኝ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን።
ቀጣይ ደግሞ ሰላም ሰላም ተመለስሽ በአንድ ላይ ሰላም ሰላም ተመለስሽ ተመለስሽ ይላል። በአንድ ላይ ስናነበው ሰላም ተመለስሽ ብለን በቀላሉ መንገድ አገጣጥመን እናነባዋለን። አሁን አንድን ሰው ሰላም ተመለስሽ ለማለት ስንፈልግ በቴክስት ለመጠየቅ ስንፈልግ በዚህ መልኩ መጻፍ ማንበብ እንችላለን ማለት ነው። ቀጣይ ደግሞ በሰላም መጣህ በሰላም መጣህ ይላል። በአንድ ላይ ጠቅለል አድርገን ስናነበው በሰላም መጣህ ይላል። በሰላም መጣህ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ ቴክስት ማድረግ እንችላለን ማለት ነው። አንድ ሰው በሰላም መጣህ ለማለት ስንፈልግ በዚህ መልኩ ቴክስት አድርገን መጠየቅ እንችላለን ማለት ነው። ቀጣይ ደግሞ ስልክሽ አይሰራም ስልክሽ አይሰራም ይላል። በአንድ ላይ ስልክሽ አይሰራም ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ስልክሽ አይሰራም ለማለት ስንፈልግ በዚህ መልኩ ቴክስት ልናደርግ እንችላለን ማለት ነው። ቀጣይ ደግሞ አሁን ላናግርሽ አሁን ላናግርሽ ይላል። በአንድ ላይ ላናግርሽ ወይም ላናግርህ ጠቅለል ስናደርገው አሁን ላናግርሽ ወይም ላናግርህ ብለን በቀላሉ መንገድ አገጣጥመን በዚህ መልኩ ማንበብ መጻፍ ቴክስት ማድረግ እንችላለን ማለት ነው። በቀላሉ መንገድ ምንድነው? ከዚህ ጋር እንደምታያቸው ዘወትር የምንጠቀማቸው ቃላቶች ናቸው። እንዲሁም በቀላሉ መንገድ ለመጻፍም ሆነ ለማንበብ በቀላሉ እንዴት አድርገን እናነባለን እንጽፋለን የሚለውን በዚህ ሁኔታ ማንበብ መጻፍ መለማመድ እንችላለን ማለት ነው። በተለይ ጀማሪ ለሆናችሁ ፊደላትን ወይም ሆሄያትን ለይታችሁ አገጣጥማችሁ ለማንበብ ለመጻፍም ለተቸገራችሁ ገና ከመሰረቱም እያስተማርን እንገኛለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ